ሐማስ የሁሉንም ታጋቾች አስክሬን በፍጥነት ካላስረከበ ወደ ጋዛ የሚገባው የእርዳታ እህል እንደሚገደብ እንዲሁም የተኩስ አቁሙም መስተጓጎል ወይም ችግር እንደሚገጥመው እስራኤል አስታወቀች። ሐማስ የሁሉንም ታጋቾች አስክሬን በፍጥነት እንዲያስረክብ የጠየቀችው እስራኤል ሐማስ እስካሁን ድረስ የአራት ታጋቾች አስክሬን ብቻ ማስረከቡን የእስራኤል መከላከያ የገለጸ ሲሆን የአራቱም ሰዎች ማንነት ለመለየት የአስክሬን ምርመራ እየተደረገ ነው ብሏል። ሐማስ የ28ቱንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው ሰብአዊ እርዳታን እገድበዋለሁ፣ ተኩስ አቁሙም ችግር ይገጥመዋል ብላለች። እስራኤል የ45 ፊልስጤማውያንን አስክሬን እስካሁን ያስረከበች ሲሆን ሐማስ ለቀይ መስቀል ካስረከባቸው አስክሬኖች አንደኛው የኔፓል ዜጋ እንጂ እስራኤላዊ አለመሆኑ ተረጋግጧል። ሐማስ የቀሩትን 20 አስክሬኖች እንዲለቅም ጫና በርትቶበታል ብሏል ቢቢሲ በዘገባው። አስክሬኖቹ ካልተለቀቁ የተኩስ አቁም ስምምነቱ እንቅፋት ሊገጥመው እንደሚችል የተነገረ ሲሆን የእስራኤል መከላከያ ሰራዊት ሐማስ ስምምነቱን ማክበር አለበት፣ የታጋቾችን አስክሬን ለቤተሰቦቻቸው በፍጥነት ይመልስ ብለዋል። ይህ ሳይሆን ከቀረ ወይም ሂደቱ ከዘገየ አስፈላጊ እርምጃ እንወስዳለን ሲልም ዝቷል። ሐማስ ስምምነቱን አላከበረም በሚል እስራኤል ሰብአዊ እርዳታ ለመገደብ እንዲሁም የራፋን ድንበር ላለመክፈት ወስናለች በማለትም ገልጸዋል። ሐማስ የተቀሩትን ታጋቾች አስክሬን ለማግኘት እንደተቸገረ የገለጸ ሲሆን በእስራኤል መገናኛ ብዙሃን የወጣ መረጃ እንደሚጠቁመው የሁሉም ታጋቾች አስክሬንን ማግኘት ቀላል ላይሆን እንደሚችል ገልጿል።